የተወደዳችሁ ቤተሰቦች እንዴት አላችሁ? እንግዲህ ይህ አዲሱ ቻናላችን ብዙ ሀሳቦችን የምናነሳበት ነው። ያው እንደምናስታውሰው ታህሳስ 19 ደርሷል። በቁልቢ በሐዋሳ ደብረ ምሕረት የተለያዩ በዓለ ክብሮች ይከብራሉ። አስደናቂ ክስተቶች፣ አስደናቂ ታሪኮች ይሰማሉ፣ ይደመጡበታል። ታዲያ በዛሬ መረጃችን በደብረ ኃይል ቁልቢ ቅዱስ ገብርኤል የተፈጠረው ነገር ምንድነው የሚለው ላስቃኛቸው። ታሪኩንም መለስ ብለን የምንመለከት ይሆናል። ለምንድነው ቁልቢ የተባለው? መች ተባለ? በየትኛው ዓመተ ምህረት፣ በየትኛው ዘመነ ንግስና፣ በየትኛው ዘመነ መንግስት፣ እንዲሁ ደግሞ በታሪክ ሁነቶች ውስጥ በ1940ዎቹ በ1950ዎቹ እንዲሁም ደግሞ 60ዎቹ ውስጥ ላይ የነበረው በቁልቢ አከባበር በዓሉ እንዴት ነበረ? ንጉሠ ነገሥት ጃንሆይ አፄ ኃይለ ሥላሴን ጨምሮ መሳፍንት፣ መኳንንቶች፣ ሊቀ ጳጳሱን ጨምሮ የተገኙባቸው በዓለ ክብሮች አሉ። ቁልቢን ልዩ የሚያደርገው ይሄ ነው። ምክንያቱም በጣም ዘመናትን የተሻገረ እንደሆነ ይነገርለታል እና ታሪካዊ ዳራውንም እናነሳለን። እስከ እዚህኛው እንግዲህ እስከ ዋዜማው ድረስ የነበሩትን ቪዲዮዎች አካተን የምናቀርብላችሁ ነው የሚሆነው። ስለዚህ የደብረ ኃይል ቁልቢ ላይ የታዩ ክስተቶች፣ ታሪካዊ ዳራዎች፣ ሁነቶች፣ ቪዲዮዎች፣ መረጃ ማስረጃዎች እጅ ላይ ገብተዋል። ሁላችሁም እንግዲህ በደንብ አድርጋችሁ ላይክ በማድረግ ሼር በማድረግ መረጃ በማዳረስ ደግሞ እንኳን አደረሰህ፣ እንኳን አደረሰሽ፣ እንኳን አደረሳችሁ መባባላችሁን አትርሱ። በተለይ በስደቱም ዓለም የምትገኙ ባህር ተሻግራችሁ ወንዙን አልፋችሁ ድንበሩን ተሻግራችሁ በብዙ ነገሮች ውስጥ የምትገኙ እናንተም በእውነት ልናስባችሁ ይገባል። እናንተንም አንዘነጋችሁም እና ይሄውንም መረጃ በደንብ አዳርሶልኝ እንኳን አደረሳችሁ ለማለት ወዳለሁ። ቪዲዮዎቹን እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቁልቢ ቅዱስ ገብርኤል ገዳም ከአዲስ አበባ በስተ ምስራቅ 461 ኪሎ ሜትር ርቀት ላይ በምዕራብ ሐረርጌ ሀገረ ስብከት ጋራ ሙለታ የሚገኝ ቤተክርስቲያን ነው። የዚህን ደብር አመሰራረት በተመለከተ በብዙ ሊቃውንት የሚተረከው የሚከተለው ነው። በ9ኛው መቶ ክፍለ ዘመን ዮዲት ጉዲት ተነስታ አብያተ ክርስቲያናትን ስትመዘብር፣ ክርስቲያኖችን ስትገድልና መጻሕፍትን ስትቆነጻጽል ንጉሥ አንበሳ ወድም በአክሱምና በአካባቢዋ የነበሩ ታቦታትንና ንዋያተ ቅዱሳትን በመያዝ ወደ ደቡብ ኢትዮጵያ ወደ ዝዋይ መጣ። ከ40 ዓመታት ስደት በኋላ አንበሳ ወድም ወደ አክሱም ሲመለስና
የንዋያተ ቅዱሳት ቆጠራ ሲደረግ ታቦተ ቅዱስ ገብርኤል በዝዋይ መቅረቱ ታወቀ። ከኤርትራ ደብረ ሲና ማርያም የመጡና አባ ሊዊ የተባሉ አባት ታቦቱን ለማምጣት ከንጉሱ አስፈቅደው ወደ ዝዋይ መጡ። አባ ሊዊ ከ7 ቀን ሱባኤ በኋላ ታቦተ ቅዱስ ገብርኤልን ይዘው ወደ አክሱም ሲጓዙ ቅዱስ ገብርኤል ተገልጦ እኔ ወደማሳይ ቦታ ታቦቱን ይዘህ ሂድ አላቸው። አባ ሊዊም ታቦቱን ይዘው ተከተሉት። በመጨረሻም ቁልቢ ደረሱ። ለአባ ሊዊም የተፈቀደላቸው ቦታ ይሄ መሆኑን ታቦቱን በኋላ ዘመን ለሕዝቡ ድንቅ ስራ እንደሚሰራ ቅዱስ ገብርኤል ነግሯቸው ተሰወረ። አባ ሊዊ በቦታው 130 ዓመታት ያህል አገልግለው በንጉሠ ግርማ ስዩም ዘመነ መንግስት ታኅሳስ 14 ቀን አርፈዋል። ግራኝ አህመድ ኢትዮጵያን ሲወር ብዙ ካህናት ከሰሜን ኢትዮጵያ ታቦታትና ንዋያተ ቅዱሳትን ይዘው ሲጓዙ ቁልቢ ደረሱ። መላከ ገነት መብረቁ፣ መምህር የማነ አብ፣ አባ ተከስተ ስሉስ የተባሉ ካህናት ከተነጠፈ ድንጋይ ላይ የተጻፈ ነገር ያገኛሉ። ጽሑፉም ታቦተ ቅዱስ ገብርኤል በስውር መቀመጡን፣ ልዩ ልዩ ተአምራት እንደሚፈጸምበት፣ ወደፊትም ታላቅ ቤተ መቅደስ እንደሚሰራበት፣ እንዴት አባ ሊዊ ታቦቱን ወደዚህ ቦታ እንዳመጡት የሚገልጽ ነበር። እነሱም ይህን ታሪክ ይዘው በነበረው መጽሐፈ ቀለሚንጦስ ህዳግ ላይ ጻፉት። ወደ ዝዋይ ደሴት ሲደርሱ መጽሐፉን በዚያ አኖሩት። ልዑል ራስ መኮንን ከዝዋይ ደሴት መጽሐፈ ቀለሚንጦስን አስመጥተው ሲያነቡ የቁልቢ ገብርኤልን ታሪክ በማግኘታቸው የቅዱስ ገብርኤልን ቤተክርስቲያን ለማነጽ ተነሱ። ልዑል ራስ መኮንን በአካባቢው የአየር ንብረት ተማርከው በስፍራው ቤት ሰርተው ነበር። ልዑል ራስ መኮንን ቁልቢ ገብርኤልን ከመትከል ታሪካዊነቱ በዓለም የታወቀው የቁልቢ ቅዱስ ገብርኤል ገዳም ጥንተ ታሪኩ ከዚህ እንደሚከተለው ይገለጻል። ነገር ከስሩ ውሃ ከጥሩ እንዲሉ በአፄ አንበሳ ውድም ዘመነ መንግስት ጉዲት ዮዲት የምትባል ጸረ ቤተ ክርስቲያን ተነስታ አብያተ ክርስቲያናትን ብዙ የታሪክ መዛግብትና መዘክሮችን ታላላቅ መጽሐፍትን ከወርቅ የተሰሩ ንዋያተ ቅዱሳትና ምትክ የሌላቸው ዕቃዎችን እንዳቃጠለች እንዳጠፋችና ለባዕድ አገሮችም አሳልፋ እንደሰጠች ግልጽ ነው። ስለሆነም ዮዲት ጉዲት የአክሱምን ቤተ መቅደስ ለማቃጠልና መጽሐፍትን ለመቆነጻጸል በተነሳችበት ጊዜ አፄ አንበሳ ወድም የአክሱም ታቦተ ጽዮንንና ሌሎችንም ታቦታት ጥንታውያን ቅርሶች በመነኮሳት በካህናት እጅ አስይዘው ወደ ሸዋ ምድር መጡ። በደሴተ ዝዋይ
በስውር አስቀመጧቸው። ከታቦታቱም መካከል በወንጌላዊው በቅዱስ ማርቆስ እጅ የተባረከ የቅዱስ ገብርኤል ታቦት ነበር። ጉዲት ስትሞት በዝዋይ ደሴት ከታቦተ ጽዮን ጋር ተቀምጠው የነበሩ ታቦታት ሁሉ ወደ አክሱም ሲመለሱ ታቦተ ቅዱስ ገብርኤል ቀረ። አፄ አንበሳው ድል አክሱም ደርሰው በጉዲት የተቃጠለችዋን የአክሱም ጽዮንን ቤተ መቅደስ አድሰው ቅዳሴ ቤቱን ሲያከብሩ የቅዱስ ገብርኤልን ታቦት አምጡ ተብለው ካህናቱ ቢጠየቁ ሳይገኝ ቀረ። በዚህ ጉዳይ ንጉሡና ካህናቱ አዘኑ። ምክንያቱም በሐዋርያው በቅዱስ ማርቆስ እጅ የተቀረጸና የተባረከ ተአምራዊ ታቦት ስለነበረ ነው። ወዲያው በእግዚአብሔር የታዘዘ በደብረ ዳሞ ነዋሪ የነበረ አባ ሌዊ የሚባል ባህታዊ መጥቶ ዝዋይ ደሴት የቀረውን የቅዱስ ገብርኤልን ታቦት እኔ እንዳመጣ ይፈቀድልኝ ሲል ንጉሡን ጠየቀ። ንጉሡም በቅድስናው ተደንቀው ፈቅደንልሃል ሂድ ብለው በመንገድ ችግር እንዳያገኘው የመረጃ ማኅተማቸውን አትመው ላኩት። አባ ሌዊም በእግዚአብሔር ቸርነት በዝዋይ ደሴት የቅዱስ ገብርኤልን ታቦት አገኘው። በዚያም 7 ቀን ተቀምጦ በጾምና በጸሎት ተወስኖ ሰነበተ። ከዚያም ታቦተ ገብርኤልን ይዞ ከደሴቱ ሲወጣ መልአኩ ገብርኤል የብርሃን ልብስ ለብሶ ወዳጄ ሌዊ ሆይ እኔ የመራው ከማደርስ ቦታ ላይ ስትደርስ ይህን ያስከውን ታቦት አንዲት ትንሽ ዋሻ ታገኛለህና በዚያ አስቀምጠህ ጸልይ። ቁልቢ የተባለው መች ተባለ? በየትኛው በተብረት በየትኛው ዘመነ ንግስና በየትኛው ዘመነ መንግስት እንዲሁ ደግሞ በታሪክ ሁነቶች ውስጥ በ1940ዎቹ በ1950ዎቹ እንዲሁም ደግሞ
60ዎቹ ላይ የነበረው በቁልቢ አከባበር በዓሉ እንዴት ነበረ? ንጉሠ ነገሥት ጃንሆይ አፄ ኃይለ ሥላሴን ጨምሮ መሳፍንት፣ መኳንንቶች፣ ሊቀ ጳጳሱን ጨምሮ የተገኙባቸው በዓለ ክብሮች አሉ። ቁልቢን ልዩ የሚያደርገው ይህ ነው። ምክንያቱም በጣም ዘመናትን የተሻገረ እንደሆነ ይነገርለታል እና ታሪካዊ ዳራውንም እናነሳለን። እስከ እዚህኛው እንግዲህ እስከ ዋዜማው ድረስ የነበሩትን ቪዲዮዎች አካተን የምናቀርብላችሁ ነው የሚሆነው። ስለዚህ የደብረ ኃይል ቁልቢ ላይ የታዩ ክስተቶች፣ ታሪካዊ ዳራዎች፣ ሁነቶች፣ ቪዲዮዎች፣ መረጃ ማስረጃዎች እጅ ላይ ገብተዋል። ሁላችሁም እንግዲህ በደንብ አድርጋችሁ ላይክ በማድረግ ሼር በማድረግ መረጃ በማዳረስ ደግሞ እንኳን አደረሰሽ እንኳን አደረሳችሁ መባባላችሁን አትርሱ። በተለይ በስደቱም ዓለም የምትገኙ ባህር ተሻግራችሁ ወንዙን አልፋችሁ ድንበሩን ተሻግራችሁ በብዙ ነገሮች ውስጥ የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንግዲህ በቁልቢ ደብረ ኃይል የነበረውን ተመልክተናል። በሐዋሳስ ምን ነበር? ደግሞ በ2018 በዕለቱ ታኅሳስ 19 እንዴት ተከበረ የሚሉትንም በቀጣይ እንመለከታለን። ሰብስክራይብ ማድረግ ቤተሰብ መሆን እንዳይዘነጋ።